ቤተሰቦቼ አብርሽ አደጋ ላይ መሆኑ ማንኛውም ቤተሰቦቹ ትኩረት እየሰጡት አይደለም። አብርሽ እጅግ በጣም አደጋ ላይ ነው ያለው። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ እንዳትረሱ እያልኩኝ እውነት እኔ ስለ አብርሽ እጅግ በጣም ያስጨነቀኝ ነው ያለው። ምክንያቱም እኔ ለምን ችላ እንዳሉት ሁሉም ራስ ወዳጅ እንደሆነ በተለይ ሄርሜላ ራሱ አፈቅርሃለሁ፣ ወድሃለሁ፣ በዚህ ወጣልሃለሁ፣ በዚህ ገባልሃለሁ፣ ከኔ ህይወት ብትጀምር የተሻለ ነገር ነው የምታገኘው ምናምን የምትለው ነገር የነበረው ውሸታም በሏት። ውሸታም ሄርሜላ ውሸታም ናት። ምክንያቱም አንድ የሚወዳችሁ ሰው ወይ የሚያፈቅራችሁ ሰው ስለ ጤናችሁ ስለ ማንነታችሁ ያሳስበዋል እንጂ እሱ ስለ ተዋት እሱ አይ እኔ ካንቺ ጋር መሆን አልፈልግም ከሩታ ጋር ነው መሆን እፈልጋለሁ ስላላት አይደለም ፌንት ምትነቅለው። ደግሞ አስመሳይ ነገር ናት። እውነቴ ነው የምላችሁ። አንድ ሰው የምታፈቅሩት ሰው ስለሱ ጤንነት ስለሱ ደህንነት በቃ አታፈቅረኝም፣ አዎ አላፈቅርሽም፣ አትወደኝም፣ አዎ ስለዚህ እኔ ሁሉ ጊዜ አንተ ሰላም እንድትሆንና በህይወት እንድትኖር ነው የምፈልገው። አለቀ። ህይወት በተመቸ መንገድ ሂድ ተብሎ ይለቀቅለታል እንጂ በዚህ ልክ ፌንት ነቅያለሁ፣ አብጃለሁ፣ እንደዚህ ብያለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ የሚል አስመሳይነት የለም። ሄርሜላ አስመሳይ ነሽ። ምክንያቱም አንቺ የአብርሽ ህይወት አይደለም ያሳሰበሽ ያለው። አብርሽ እንደዚህ መሆኑ ትኩረትም አልሰጠሽም ሲጀመር ማለት ነው። አንቺም ሆነ ወንድምሽ ምንም አይነት ነገር ትኩረት አልሰጡትም። ሌላው ደግሞ የአብርሽ ቤተሰብ የት ነው የሄዳችሁት ነው? እኔ አብርሽ በጤናው ወይስ ሌላ ጊዜ እንደዚህ አይነት ኬዝ አለበት ነው? አብርሽ ካለበት እኛም ንገሩንና አንጨነቅ። እንደዚህ አይነት በልጅነቱ ወይም ደግሞ አድጎም ይሆን ወይም ደግሞ አሁንም ይሆን እንደዚህ አይነት ኬዝ ካለበት እንደዚህ የሚያፈዝ የሚያደንዝ ኬዝ ካለበት ተመልካችም ንገሩትና ቁርጡን አውቆ አርፎ ይቀመጥ ማለት ነው። እና እነ ብዙዬ የት ናችሁ? ወንድምነን የምትሉት እነ ዳኒ የት ነው ያላችሁ? እንዲሁም ደግሞ ትላንትና የአብርሽ ጓደኛነን ስትሉ የነበራችሁ እነ አቤላ ደግሞ አስመሳይ የሆነ ሴት የሆንክ ነገር በቃ አንተ እድሜ ሁሉ ሴትን ማፋጀት ወንድን ማፋጀት እድሜ ሁሉ እኔ አንድ ቀን ስታስታርቅ ወይም ደግሞ የሰው መልካም ነገር ስትመኝ አይቼ አላቅም። አያችሁ ራስ ወዳጅ ጓደኛ የሚሏችሁ ይሄ ነው። በቃ ጓደኛ ምረጡ፣ ከናንተ ጋር የሚሄዱ አይነት ጓደኛ ምረጡ የሚባለው ይሄ ነው። በችግራችሁ ጊዜ አብራችሁ ማይቆም፣ በደስታችሁ ጊዜ አብራችሁ ማይቆም፣ ታማችሁ ማያስታምማችሁ፣ ችግር በነበረባችሁ ጊዜ አይዟችሁ ከጎናችሁ ማይሆኑ አስመሳይ ጓደኞች እነዚህ ከነዚህ በጣም ሩቅ መንገድ መራቅ አለባችሁ። አቤል ሁሌ የአብርሽን ውድቀት ነው የሚፈልገው። እውነት ለመናገር አሁን እሱ በዚህ ወጥቼ በዚህ ሰርቼ እንዲ አርጌ እንዲ ወጥቼ ገብታችኋል። እሱ አሁን ውለታ ነው እየቆጠረ ያለው ማለት ነው። የድሮ ውለታ። እንደዚህ አይነት ሰዎች ደግሞ በእግዚአብሔር ዘንድ በፈጣሪም ዘንድ በሰውም ዘንድ የሰሩት ነገር ከንቱ ነው። ምንም ተቀባይነት አይኖረውም ማለት ነው። አብርሽ አሁን አንተ ምን ሰርተህለት ነው? አብርሽ መሰለኝ ለዚህ ነጫጭባ የነበርከው ለዚህ ደረጃ ያበቃ ማለት ነው። እንደው አብርሽ አሁን አንተ ጥሩ ነገር እንደሰራ ነገር ጀብድ ስትናገር ትንሽ እንኳን አታፍርም? አይሸመጥጥህም? አብርሽ መሰለኝ ለዚህ ደረጃ አብቅቶ ነፃ ምንድነው ዱቄት የተነሰነሰበት ፈረንጅ የመሰልከው ማለት ነው። እና አብርሽ ባለውለታህ ነው። ማን ነው የአብርሽ ባለውለታ ነህ አንተ? ምን ሰርተህለት ምን አርገህለት? ከሚስቱ ጋር ያፋታኸው ሌላ ፍቅረኛ መጣውልህ እያልክ ሩታን ደግሞ በዚህ ወጣ በዚህ ገባ ስትል ሴት እንኳን እንዳንተ ያቃጥርም ስታቃጥር ምን ነው የዛሬ አመቱ ቪዲዮ እናስታውሰ እንዴ? ዞር አልገን እናስታውሰ አሽቃባጭ ነገር ነህ እንጂ እውነት አንተ የአብርሽ ጓደኛ ወይም ደግሞ የአብርሽ ጥሩ የሚመኝ አይነት ሰው አይደለህም። አታስመስል። ልክ እንደ ሄርሜላ ማለት ነው። ሄርሜላም ደግሞ የውሸት አፍቃሪ ታውቃላችሁ። በአጠቃላይ የሄርሜላ ቤተሰብ የሚባሉት የሆነ አስመሳኝ ታውቃላችሁ። ይሄ ለሰዎች እይታ የሚኖሩ ወይም ደግሞ ለሰዎች እሉንታ የሚሰሩ አንቺ ትክክለኛ እውነት አብርሽን የምትፈልጊ ከሆነ አብርሽ ጤናማ ውስጥ አይደለም። በቃ ጤናማ ውስጥ አይደለም። አንቺ እንደፈለሽ ደግሞ ፌንት ነው ምትነቂው አውቀሽ ነው እያስመሰልሽ ነው እንጂ እውነት አንቺ ስለ አብርሽ አልፈልግሽም ስላለ ምናምን ተሰምቶሽ አይደለም።
እያስመሰልሽ ነው። የምንም ፌንት አይደለም። ገመድ እንኳን ይዘሽ ብትሄጂ አብርሽ ካሁን በኋላ ካንቺ ጋር አይመለስም አልመለስም ብለዋል። እንግዲህ ትላንትና ሰው እንደሚል እኛ በማያገባን ነገር እንቀወጣጥራለን እንጂ ሄርሜላ ከሄርሜላ ጋር እያለ በዚህ ወጣ በዚህ ገባ እያለ ነው። እኛ አያገባንም። በነገራችን ላይ መስቀል የያዛችሁ እየመጣችሁ መስቀል ላይ እኔ ባለፈን ቪዲዮ ተናግሬያለሁ። መስቀል ላይ አታሹፉበት፣ ነግሬያችኋለሁ። መስቀል ላይ አታሹፉበት። በራሳችሁ ውርደት ነው የምትቀበሉት። መስቀል የክርስቶስ የሚፈውሰን እኛ የምናምንበት በመስቀሉ የተሰቀለ ደሙን ያፈሰሰለት ለዓለም ሕዝብ ብሎ የዳንበት መስቀል ስለሆነ ማለት ነው። ስለዚህ በመስቀል በዚህ ወጣ በዚህ ገባ በዚህ ወጣ እንዳትሉ ማለት ነው። አዎ በሌላ ነገር ሊሰሩ ይችላሉ። ከዚህ በፊት አይታችሁ ከሆነ ናሂና ውብዬ መስቀል የሌለው ነገር ነበር ሲጠቀሙ የነበረ። እናንተ በፈለጋችሁ መስቀል በሌለው ነገር ስትፈልጉ ተገልብጣችሁን ተጠቀሙ፣ አይመለከተንም። ግን ማለት ነው መስቀል እየያዛችሁ እንዳትመጡ ማለት ነው። እና እንግዲህ ማነች ሄርሜላ ማለት ነው በዚህ ልክ እያስመሰልሽ የአብርሽ ቤተሰብ አብርሽ አደጋ ላይ እንደሆነ እወቁ። በቃ እወቁ። ከዚህም በፊት እንዳልኳችሁ ኬዝ ካለበትም ነገሩን እኛም በቃ ነገሩንና ልባችን ይጽናና። ከንፈራችን አንምጠጥ፣ በዚህ ወጣ በዚህ ገባ እያለን ከንፈራችንን አይምሯችንን ማሳመን አለብን እንደናንተ ማለት ነው። ምክንያቱም የሆነ ነገር ባይኖር ብዙዬ የት ሄደች፣ ዳኒ የት ሄደ፣ ሌሎችስ ጓደኛንን ተባዮች የት ሄዶ ነው በዚህ ልክ አብርሽ የተዋረደው በዚህ ልክ የሆነው ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። የዛሬው ቪዲዮ በዚሁ አበቃለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ።